ጭምብል የመጨረሻ ክፍል። ደራሲ ዳኒ የውሰለች፣ ተራኪ ኢልሃም ፈሪድ። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። የምወድሽ እህቴ እንኳን ለዚሽ ቀን አደረሰሽ አለች ኤፍራታ ከልብ የመነጨ ፈገግታ እየለገሰቻት። እንኳን ደህና ቆየሽኝ እምወድሽ ቀጫጫ እህቴ አለች መና በጉጉት በስስት እያየቻት። ከዛም በፍቅር በደስታ ለደቂቃ ተቃቅፈው ተሳሳሙ። ከሉል ጋርም ሰላም ተባባሉ። እቤት ደርሰው በደስታ ሲሳሳቁ ሲጫወቱ አመሹና ከኤፍራታ ጋር ናፍቆታቸውን ለመወጣት በአንድ አልጋ ላይ ተቃቅፈው ለመተኛት ወደ መኝታ ክፍላቸው ሄዱ። ገቡ። በሩን ዘግተው የሌሊት ልብስ መቀየር ጀመሩ። ድንገት ኤፍራታ ወደ መና ስትዞር ሰውነቷን አየችው። በድንጋጤ ደጋግማ ስትጮህ መና ደንግጣ ሮጣ አፏን አፈነቻትና ምን እንደሆነች ጠየቀቻት። አፏን ስላፈነቻት እንዴት ብላ ታውራ? በዚህ ወቅት ልዑል ሽጉጡን ደቅኖ በሩን ከፍቶ ገባና ምን ሆናችሁ ነው አላቸው። የመናን ሰውነት አላየም ነበር። መና ዝም ብላ መልስ ሳትሰጠው አየችው። በዚህ ወቅት ነበር ኤፍራታ አፏ መያዟን ያየው። ምን ሆነሽ ነው? አፏን ለቀቂያት እንጂ ሲላት ደንግጣ ለቀቀቻት። ልዑሌ የመናን ሰውነት አይተኸው ነው ዝም ያልከው ወይስ አላየኸውም አለች ኤፍራታ። ልዑል ወዲያው ሰውነቷን አያትና መና ምን ሆነሽ ነው? ንገሪኝ፣ ምንድን ነው የሆንሽው? ያ አረመኔ ሰውዬ ነው እንደዚህ ያደረገሽ አላት። በጣም በንዴትና በብስጭት ውስጥ ሆኖ ጠየቃት። መናም በዝምታ ልብሷን ለመልሳ ለበሰችና ወደ ሳሎን ይዛቸው ሄዳ ሁሉንም ነገር ነገረቻቸው። በጣም እርግጠኛ ነኝ ያ እርኩስ ነው ይሄን ያደረገው አለ ልዑል። መና በደረሰባት ስቃይ እያዘነ እርግጠኛ አይደለሁም፣ ግን ማንም ለዚህ ጥፋቱ ዋጋውን እንዲከፍል አደርገዋለሁ አለች መና። ኤፍራታ እያየቻት የዝምታ እንባ በጉንጯ ላይ ይፈሳል። ልክ ነሽ፣ በቅጣቱ ያደረገውን ነገር እንዲጸጸት እናደርገዋለን። አንቺ ግን ሰውነትሽ እንዲሆን አይቀጥልም። ወደ ውጭ ሄደን እኔ አስተካክለዋለሁ አላት ልዑል። አይ አልፈልግም፣ እሱ በሰውነቴ መኖሩ ደፋርና ጀግና ያደርገኛል። እሱ ከሌለ ሁሉን ነገር ረስቼው እተዋለሁ። ይህ ደግሞ እንዲሆን አልፈልግም አለች መና። የተናገረችው እውነት ለመሆኑ ጭንቅላቱን አወዛወዘላት። የኔ እህት፣ ይህ ሁሉ ስቃይ ለኔ ለእህትሽ ስትይ ነው አይደል አለቻትና እያለቀሰች ወደ መኝታ ክፍሏ ሮጠች። አሁን ወዳለው ታሪክ ተመለሰ። እስር ቤት እንድቃጠል ያረከኝ አንተ ነህ አይደል አለችው። ንጉሴ የተጠበሰው ብልቱን እየለበለበው በመጋዝ እግሩ ተቆርጦ የጋለው ትንሽዬ ስጋ ተንጠልጥሎ ህመምና ስቃይ በዝቶበት ከአቅሙ በላይ ሆኖበት ስለነበር በእንዲህ ሁኔታ ከመኖር አለመኖርም መርጦ እንድትገለውን ፈልጎ ሁሉንም ነገራት። ከደፈሯት 3 ሰዎች 2ቱ ልጆቹ እንደሆኑ፣ መሀል እጁ መዳፍ ላይ ወጋችው የኔነህን እንደሆነ፣ ትንሹንም ልጁ ያው እንደገደለችው፣ ከኔነህ ጋር እንደተጣሉ የት እንዳለ እንደማያውቅ ነግሯት፣ 3ኛው ከበደ እንደሆነ፣ ከበደም ታሞ እንደሞተ፣ አንድ ወንድ ልጅ ሰካራም የሆነ እንዳለው፣ ሚስቱም አሁንም ከድህነት ማቅ ውስጥ እንዳሉ ነገራት። ገድለሻል የተባለችው ልጆችም እሱ የገደላቸውን ሰዎች እንደሆኑ፣ ይህን ሁሉ ያደረገው በቃ ሀብታም ለመሆን ፈልገው እንደሆነ፣ ከስርም ስትፈታ ማንም የማይመጣላት መስሎት ሊያስገድላት አስቦ እንደነበር አስረዳ። ተስፋ ቆርጦ ነበር ይህን ሲል የነበረው። መና በዝምታ ስትሰማ ቆይታ ምን ብታረገው አንጀቷ እንደሚረካ እያሰበች ሳለ ከኋላዋ አንድ የደበቀሽ ሚስጥር አለ። የከበደ ልጅ ማለት አሁን የኤፍራታ አፍቃሪ ሆስፒታል ያለው ሙሉነህ ነው አላት ባለ ጭምብሉ ከኋላዋ በመምጣት። ጭምብሉን አወለቀ። ልዑል ነበር። መና ንጉሴን ስታየው እሱም አለማወቁን ሲነግራት ወደ ልዑል ዞር ብላ በንዴት አየችውና አፍጥጣበት እንዴት እስካሁን አልነገርከኝ አለችው። ልዑልም አትጨናነቂ፣ አሁን እኮ እዛው ሆስፒታል ነበርኩ፣ እሱ ምንም አያውቅም አላት ተረጋግቶ። ምንም እንደማያመጣ ምንም እንደማያውቅ እንዴት አወቅ አንተ? እህትህ ስላልሆነች ነው አይደል? ለማንኛውም አሁን ሆስፒታል ሂጂ እሱን ገድዬ እህቴን ላድናት ይገባል። አንተ የፍቃዱን እናትና ልጅ የት እንዳሉ ጠይቅና ይዘህልኝ ነው አለችና መና ሮጣ ልትወጣ
ንጉሴ ጠራትና ያሉበትን ነገራት። ሆስፒታል እንድትወስደው ለመናት። እሷም ፈገግ ብላ አይታው አንተ እኔንም ቤተሰቤንም ካደረስክብን መከራና ስቃይ እኔ ምንም አላደረስኩብህም። እንደዚህ ጥዬ ሄዳለሁ። ከተረፍክ ተረፍክ፣ ከሞትክም ተገላገልክ። መትረፍህን ባትወደው ይሻላል ብለው እየሮጠች ወጣች። ፍቃዱ በጠቋሚ ጣቱ በምርመራ ቢሮ ውስጥ ተቀምጦ ከፊቱ ያለውን ጠረጴዛ እየቆረቆረ በሩን ያያል። ከትንሽ ቆይታ በኋላ በሩ ተከፍቶ ሌላው ባለ ጭንብሉ ፊቱን እንደሸፈነ እጁ በካቴና ታስሮ ገባ። ወንበር ላይ ተቀመጠ። ለትንሽ ደቂቃ ፍቃዱ ብቻ ሲጠይቀው መልስ አልመለስም ብሎ ዝም ካለው በኋላ በመጨረሻ እስክሪብቶና ወረቀት እንዲሰጠው ጠየቀው። ፍቃዱም ሰጠው። የሆነ ነገር ጽፎ ሰጠው። ፍቃዱ አንብቦ ቀና ብሎ አየው። ጩኸት በበረከት ቤት፣ ሳቅ ተደግሷል። የአንዱ ህመም የሌላው የደስታ ምንጭ ሆኗል። ገንዘብ፣ ፍቅር ብቻ ሳይሆን ህይወትንም የሚገዛ የሚመስላቸው ሞልተዋል። ገንዘቡን ከስክሰው የፈለጉትን ሲያጡ ምን ሊሉ እንደሚችሉ ማሰብ ብቻ በቂ ነው። ምን እንደሚናገሩም ጭምር። እኔ ለአንተ ህይወት ከአንተ ፍቅር ለማግኘት ስንት ብሬን ከሰከስኩ፣ አንተ የኔን የሰውነት አካሌን አውጥተህ ልሸጥ ነው? የኔ ልጅ ባከተው አለ ንጉሴ እየጮኸ እያለቀሰም። የኔ አባት ታስቀኛለህ እኮ። ፍቅርን እንዴት በገንዘብ ልትገዛ ትፈልጋለህ? ለእውነቱ ገንዘቡን እኔ ሳልፈልግ አንተን አይሰጠኝ። ገንዘቡ ቀርቶብኝ ፍቅርህን ብትሰጠኝ በእኔ ላይ እምነት ቢኖርህ የኔን ሁሉንም ፍቅሬን ታገኝ ነበር። ፍቅር በፍቅር እንጂ በገንዘብ አይገዛም። ይህን ያሰበ ሁሉ ስህተት ላይ እንደሆነ ማወቅ አለበት አለና በዛገ ቢላዋ ሆዱን ከደረቱ አጥንት ስር ይቀደው ጀመር። እሺ ሞቴን አሳምርልኝ፣ ተው በዛገ ቢላዋ አትቅደደኝ አለ ንጉሴ በልመናና በሚያሳዝን ቃል እያለቀሰ። እባክህ ዝም በል፣ ይህም ሲበዛብህ ነው አለውና አፉን በጨርቅ ጠቅጥቆ ሆዱን ይቀደው ጀመር። ከግራና ከቀኝ ንጉሴ ከተኛበት ብረት ደሙ ይፈስ ጀመር። ድምፅ ማውጣት አልቻለም። እንባዎቹ ከግራና ከቀኝ በጆሮ ግንዱ ላይ ፈሱ ጀመር። ነፍሱ ከአካሉ እየተለየች እንደሆነ ንጉሴ ገብቶታል። ይሄ በቁሙ ስቃዩን አይቶ መሞቱ ፈጣሪ ለሰራው ኃጢአት ሁሉ የከፈለው ክፍያ መሆኑ ለመጀመሪያ ጊዜ ገባው። ይሄ ስቃዩ መጀመሪያ እንጂ መጨረሻው እንዳልሆነ ተረድቷል። ከሞተ በኋላም የባሰ ስቃይ ዓለም ውስጥ ይገባል። ምን ያርክ? በዚህ ሰዓት ምንም ማድረግ አይችልም። ስለ ወንጀሉም ይቅርታ አይጠይቅም። አውቅቷላ፣ አበቃ። የንጉሥ ሕይወት በጣር ዜማ በእንባችን ዓለም ተሰናበተ። የሰውነት አካሉ ልጁ የኔ ነህ እያወጣው በአነስተኛ ፍሪጅ ውስጥ ያስቀምጠው ጀመር። መና ኤፍራታናይን እንደገና እንደ ንጋት ፀሐይ በርቶ ስታይ ልትጨፍር አስባ ነበረ። ግን ሆስፒታል ውስጥ መሆኑን አየችና ተወቹ። ተቃቅፈው ተለቃቀሱ፣ ተሳሳሙ። እንደ መና ደስተኛ ሰው የለም ነበር። በዚህ ሰዓት ነበር ኤፍራታ ቀና ብላ ከመና ኋላ ያለውን ሰው ተመለከተች። ፈገግ ስትል መና እሷን አይታ ዘወር ስትል ሙሉነህ ነበር። ኮስተር ብላ አየችው። ሙሌ እስከ ዛሬ እዚህ እኔን እየጠበከኝ ነበር አለችው ኤፍራታ። ሙሉነህም አንቺን እዚህ ጥዬሽ በሄድ በሰላም እንቅልፍ ይወስደኛል። እዚህም ሆኜ እኮ አልቻልኩም። ይገባኛል፣ ለአንቺ ውበት ምላሽ የሚሆን በቂ ውበት የለኝም። የአንቺን ፍቅር የሚገዛ ገንዘብ የለኝም። ሁሉንም የሚያሸንፍ ነገር እዚህ ውስጥ አለ። ፍቅር፣ በእኔ አቅም ልሸከመው ማልችለው ፍቅር አላት፣ ልቡን በእጁ እየጠቆመ። በዝምታ ውስጥ የሚወርድ እንባ ከእሱም ከኤፍራታም ውስጥ እየዘነበ። መና ግን በንዴት ከተቀመጠችበት ተነስታ እያፈጠጠችበት፣ ስማ፣ ከየትኛው መጽሐፍ ላይ ነው ማንበብ የቻልከው? እንዲህ መሳጭ የሆነ ልብ ወለድ ንግግር ከባሉ ግርማ ወይስ ከአዲስ አለማየሁ ወይስ ከዳንኤል ስቲል? ከማን ነው? ስማ፣ አጠገቧ እንዳትደርስ አላልኩም ብላ ጎትታው ይዛው ስትወጣ ኤፍራታ እንድትተወው ብትነግራትም መና ዝም ብላ ይዛው ወጥታ ኮሪደር ላይ አቁመው ልታናግረው ስትል ድምፅ ሰማች። ዞር ስትል ፍቃዱ ከፖሊሶች ጋር ቆሞ እሱ ስልክ ሲያናገር አየችውና ደነገጠች። አሁን ምን ይሻላል? ባለ ጭንብሉ ቢንላዴን ልበለህ ወይስ በዋናው ስምህ ኢሳያስ ልጥራ አለው። ፍቃዱ ቢንላዴንን እያየው በምርመራ ቢሮ ውስጥ ቢንላዴን አንገቱን ደፍቶ ቆየና ቀና ብሎ እያየው ተስፋ በቆረጠ ስሜት የፈለግከውን አድርገኝ፣ አሁን ምርጫ የለኝም አለው። እሺ ንገረኝ፣ ጭንብል አድርገህ ወንጀል ለምን ሰራ አለው።
የኔ ፍላጎት ሳይሆን የንጉሴ ፍላጎት ነው። ባለጭንብሏ መና እንደሆነች የእሷን ወንጀል ለማብዛት የሞት ፍርድ እንዲፈረድባት ፈልጎ አዘዘኝ። መጀመሪያ የገደልኩት ያቺ ቡና ቤት ያገኘናትን ልጅ ነው። ሁለተኛዋን ልገላት ስል አንተ ደረስክብኝ። በቃ ያስገኝ። መናን ጎድቻታለሁ። ከሁለት ውጪ ምንም ወንጀል አልሰራውም አለ ቢንላዴን ኮስተር ብሎ። አትሳሳት። በሁለቱ ወንጀል ብቻ ሳይሆን በሁሉም ወንጀል የባለጭንብሉ ወንጀል ነው የምትጠየቀው። ለሰው የደገሱት ለራስ ይደርሳል። በል ተዘጋጅ፣ ነገ ፍርድ ቤት ትቀርባለህ እሺ ብሎት ፍቃዱ ሲወጣ ቢንላዴን ደንግጦ ባልሰራው ወንጀል መጠየቅ እንደማይገባው እየጮኸ ሲናገር ፍቃዱ እየሳቀ ወጣ። ጊዜያቶች በናዋል። ኤፍራታ ሙሉ ለሙሉ ድና ከሆስፒታል ወጥታለች። ሙሉነህን ግን ርቀዋለች። ምሽት ላይ ሙሉነህ መናን ከኋላ እየተከተላት ለኤፍራታ ስልክ ደውሎ እንደሚወዳትና አብራው እንድትሆን ለመናት። እሷ ግን የጠላታችን ልጅ ነህ፣ አላማህን አላቅም ብላ እንዲተዋት ተናግራ ስልኩን ዘጋችው። መና ወደ ቤቷ የሚሄደውን መንገድ ይዛ እየሄደች ሳለ ከኋላ አንድ ሰው መጥቶ አንገቷን በመርፌ ወጋት። ራሷን ሳተች። ከደቂቃ በኋላ መና ዓይኗን ስትገልጥ ንጉሴ ተኝቶበት በነበረ ብረት ላይ በሰንሰለት እጅና እግሯ ታስሮ በጀርባዋ ተኝታለች። ደንግጣ አንገቷን በግድ አዙራ ስትመለከት የኔነህ ሁለት ቢላዋ እየሳለ ወደ እሷ ፈገግ ብሎ መጣና አጠገቧ ቆሞ ነቃሽ የኔ ልዕልት፣ እንኳን ደህና መጣሽ። የቄራን እርድ ላስተምርሽ አስቤ ነው የመጣሁት አለና ቲሸርቷን ወደ ላይ ሳበና ሆዷን በግርም ታየው። ስለቱን ወደ ኋላ ሰደደው። ምን ልታደርግ ነው አላችሁ መና። የኔነህ ቢላውን ስሎ ወደ ኋላ ሲሰደው እየተመለከተች መንዬ፣ እስከ ዛሬ የተሸወድኩት ሞኝ የሆንኩበትን ምክንያት ልንገርሽ አላት። ወደ ሆዷ የሰደደውን ስለታምና የዛገ ቢላዋን እየመለሰ ሊያናግራት ብሎ እስቲ ንገረኝ፣ መቼም ዲያብሎስ ደህና ነገር አያስብም፣ ቢሆንም ልስማ አለችው። በሰንሰለት የታሰረ እጇን እግሯን ለመፍታት እየሞከረች የኔነህ ከት ብሎ እየሳቀ እያያት በሳቅ ኧረ በሳቅ ዲያብሎስ ነህ እያልሽኝ ነው? በይኝ፣ ስራ ፈጣሪ ነው ዲያብሎስ ከተባለ ሲላት መና በተሯ ከት ብላ ሳቀችና ይህ ስራ ፈጠራ ነው ማለት ነው? ነገሩ ልክ ነህ ላንተ አለችው በሹፈት። ከዚህ በላይ ምርጥ ስራ አለ። የሰውነት አካል፣ ልብ፣ ኩላሊት፣ ጉበት ሁሉ ይሸጣል። ለድመት ተፈልጎ አይደለም። የሚገርምሽ የአባቴን በቀደም ነው አውጥቼ ሸጥኩለት። ቆሞ ያረዳኝ ከሞት በኋላ በኃይለኛው ገቢ ያስገባልኝ። አይገርምም ሲላት መና በጣም ደነገጠች። ግራ ገባት። የሰው ልጅ ምንም አረመኔ ቢሆን እንዴት በአባቱ ላይ እንደዚህ ርኩስ ነገር ያደርጋል ብላ ደነገጠች። እጅና እግሯ መታሰሯን ረስተው ከተኛችበት ልትነሳ አስባ ብድግ ለማለት ስትሞክር ያዛት። አንተ እንደው ምን አይነት ደምና ዘር ነው ያላችሁ? ግን እንዴት በአባቱ ላይ ይህን ያክል ጭካኔ? በጣም ይገርማል አለችው። ለማንኛውም ያንቺን ደግሞ አሁን ልጀምር ብሎ ቢላውን ወደ ሆዷ ሲሰድ ያለበት ክፍል በር ተንኳኳ። የኔነህ ተናደደ። ዞር ብሎ ወደ በሩ ሲመለከት ደጋግሞ ተንኳኳ። ስለቱን እንደያዘ በሩን ለመክፈል ልሄድ ሲል መና ጠራችውና ዲያብሎስ የሀገሬ ሰው ሲተረት ምን እንዳለ ታውቃለህ? ማምሻም እድሜ ነው። ሂድ ክፈት፣ ጓደኛህን ተቀበለው አለችው። የኔነህ በፈገግታ አያትና ለመክፈት ሄደ። በሩ እንደተከፈተ የተቀበለው ጓደኛው ሳይሆን ጥሩ ቡጢ ከፊቱ ላይ አረፈበት። ደንግጦ ሲያይ ሁለተኛ ቦክስ አረፈበት። ያለ ጥርጥር ማንነቱን ከማወቅ የመጣበትን ጥቃት መከላከል ነበረበትና ከሰውየው ጋር ተያዘ። መደባደብ ጀመሩ። አንዱ ሲመታ ሌላ ጊዜ ሌላኛው እቃ ይሰባበራል። መና እንደምንም ብላ ማንነቱን ስታይ ሙሉነህ ነበር። በመጨረሻ ግን የኔነህ ሙሉነህን ገልብጦት መሬት ላይ አስተኝቶት እላዩ ላይ ተቀመጠበትና በቦክስ የኔነህን ፊት አጣደፈው። በመጨረሻ በያዘው ሲንጢ ሁለት ጊዜ የእጁን መገጣጠሚያ ላይ ወጋው። ከትንሽ ቆይታ በኋላ መሬት ላይ ሙሉነህ እጅና እግሩ ታስሮ ከትከሻው ካፉ ደም ይፈሳል። የኔነህ ከንፈሩና አይኑ አብጦ ቢላውን እየሳለ መናን እያያት ሳታስቢው እኔን ረዳሽኝ፣ አመሰግናለሁ፣ በይን ጀምር ብሎ ቢላዋን ሲሰድ ረስቶትና በተከፈተው በር ፍቃዱ ተንደርድሮ በመግባት ሽጉጡን ደቅኖ ሁለቴ ተኮሰ። የኔነህን ሆድና ደረቱ አካባቢ መታውና ወደቀ።
ከቆይታ በኋላ መና ለኤፍራታ ደውላ እንድትመጣና ሙሉነህን ይዛ ሐኪም ቤት እንድትወስደው ነግራት ይዛው ሄዳለች። ፍቃዱን ደግሞ የኔነህን ከማሰሩ በፊት ስቃይን ትንሽ ጊዜ ላሳየው ብላ አስፈቀደችው። እሱም ተቀበላት። የኔነህ ራሱን ስቶ የተመታበት ቦታ ደሙ እንዳይፈስ ታስሮለት በአንድ ስስ ብረት በጀርባ አስተኝተው እጅና እግሩን አስረውታል። በሌላ ቦታ እሳት አያይዘው እሱ የታሰረችበት ብረት ጥደው እስከሚግል ጠበቁት። በመጨረሻ ውሃ አድርገው እንዲነቃ ካደረጉ በኋላ እሱ የተኛበትን ብረት እስከ እነሱ አንስተው የገለ ብረት ላይ ያደረጉት። የኔነህ አበደ። እንዲተውት ለመናቸው። እንደውም ዘይት አድርገው እንዳይሞት አድርገው አገላብጠው ጠበሱት። የኔነህ ሰውነቱ እንደ መና ተጠብሶ ቆዳው ተሸብሽቦ በሕክምና ሲረዳ ከቆየ በኋላ ታክሞ እንደጨረሰ ወደ እስር ቤት ገብቷል። ከዚህ ጊዜ በኋላ ለመና አዲስ ህይወት ብርሃን ፈንጥቋል። አብቅቷል የስቃይ ህይወቷ። ምክንያት የነበሩትም ዛሬ ወደሚገባቸው ሄደዋል። ልዑልም ከእስር ቤት ተፈቶ መና በቆዳዋ ላይ ያለውን ችግር የስቃይ ማስታወሻ ሊያጠፋላት ተነጋግረው ጨርሰዋል። በዚህ መሀል ፍቃዱ አንድ ነገር ሊነግራት እንደሚፈልግ ነገራት። የልዑልን ወንድምነት። መና ደነገጠች። ፍቄ እውነትህን ነው? ልዑል የኛ ወንድም ነው አለችው ፈገግ ብላ እየተመለከተችው። እውነት ነው የኔ ቆንጆ፣ ወንድማችሁ ነው። የመጀመሪያ አባትሽ የመጀመሪያ ያልነገረሽ እናንተ አደጋ ላይ ላለመጣል ነው እሺ አላት። በዚህ ወቅት በድንጋጤውን በደስታ ተነስታ ልትሄድ ስትል ኧረ ቆይ ተረጋጊ አላት። መናና ሙሉነህም ዳግም አብረው ግንኙነታቸው ቀጠለ። ልዑልም የመናን ቆዳ በአዲስ ለመቀየርና ይሄ የተሸበሸበ ቆዳዋን ለመቀየር ከ3 ቀን በኋላ መናም ኤፍራታም ልዑልም ከሀገር ለመውጣት በቦሌ በር ላይ አሳዳጊያቸውን ማማና የፍቃዱ እናትና አባት ልጅ እንዲሁም ሙሉነህ እስከ እናቱ ነበር ተገኝተው ሽኝት ያደረጉት። እንባ እንደ ጎርፍ እየፈሰሰ ለፍቃዱ ማማ ባደራ ሰጥተው ወደ ውስጥ ገቡ። አውሮፕላኑ ተነስቶ ገና እንጭጭ የሆነው ፍቅራቸው ይዞባቸው ሲበር በእንባ ተከተሉት። ከረጅም ጊዜ በኋላ በየኔነህና ቢንላዴን ወይም ኢሳያስ ላይ የተመሰረተባቸው ክስ ባለጭምብሎ ሰውን እያሳደደ የሚገለው ቢንላዴን እንደነበር አዛዡም የኔነህ ሲሆን የኔነህ ሁለተኛ ክስ የሰውን የሰውነት አካል አውጥቶ በመሸጥ ሁለቱም የዕድሜ ልክ እስራት ተፈርዶባቸው ይህ የተወሰነው በሀገራችን የሞት ፍርድ ስለቀረ እንደሆነ ተነግሯቸዋል። ከውሳኔ በኋላ ፍቃዱ ኮማንደሩን ጠርተው ላደረገው ምርመራና ውጤት ምስጋና ሰጥተው በሚቀጥለው ሳምንትም እንደሚሸለም ነግረውት በሁለቱ ብቻ ይቀር እንጂ ባለጭምብሎቹ ዋናዎቹ እነሱ እንዳልሆኑና ያኔ ክብሩን አሳጥተው ከስራ መባረሩ ዋነኛ ወንጀለኛ መናን የፍቅር ስጦታ እንዳበረከተላት ነገሩት። ከዛ እየተያዩ ተሳሳቁና ተቃቀፉ። ከ3 ዓመት በኋላ ፍቃዱ ከእናትና ከልጁ ጋር ሙሉነህም ከእናቱ ጋር አበባ ይዘው የነመናም መምጣት በጉጉት ይጠብቃሉ። ከጥቂት ቆይታ በኋላ መናም ሆነች ኤፍራታ እጅግ ተውበው አምሮባቸው መናማ ፍጹም ተለይታ ያ የተለጣጠፈ ቆዳዋ ተወግዶላት ፍጹም ውብና ማራኪ ሆናለች። እነ ፍቃዱ ብቅ ሲሉ አያቸው። ወዲያው በድንጋጤ አይናቸው ፈጠጠ። መናም ኤፍራታም በግምት የ2 ዓመት ሕፃን ዘይትና ወንድ ይዘዋል። ከነሱ ኋላ 2 ወንዶች እየተሳሳቁ ይመጣሉ። እጆቻቸው ያዙት አበባ ጨመቁት። ልባቸው ተሰበረ። ሙሉነህ ወደ ፍቃዱ ዞር ብሎ እኔ የምልህ ፍቄ፣ የመርሳት በሽታ ካልያዘኝ ወደ ውጭ ሄዱት ትዳር ይዘው ልጅ ለመውለድ አይደለም አይደል አለው። እኔ እንጃ እኔም ረሳሁ አለ ፍቃዱ አበባውን ጨምድዶ እያያዘ። ወሬያቸውን ሳይጨርሱ መናና ቀጭሆ ሮጠው መተው ተጠመጠሙባቸው። በስስት አቀፏቸው። ፍቃዱ ግራ ተገብቶ ደንዝዟል። መና ስታቅፈው መልሶ አላቀፋት፣ ቀስቅዟል። ምን ሆንክ? በመምጣቴ ደስ አላለ ወይስ አላወቀኝ አለችው መና በቅፉ እየወጣች። እንደሱ አይደለም መና፣ አንቺን ለማየት ዓለምን አጠፋለሁ ግን ልጁ አላት እጁ እየጠቆመ። መና በጣቷ ዝም እንዲል አደረገችውና ፈገግ ብላ ይሄማ የሁለታችን ልጅ ኩሩቤል ነው አለችው። ፍቃዱ ባለማመን ምን አላት። የደስታ ሲቃ እያነቀው ልጃችን ስትለው ከስር ስቅስቅ አርጎ አንስቷት አብረው ለሰከንዶች ተሽከረከሩ። ተፈጸመ። ጭምብሉ የተሰኘው ታሪክ ይህንን ይመስል ነበረ። ከታሪክ የትኛው ፓርት ሳባችሁ? ምን ተማራችሁበት? ምን የተለየ እይታ ያያችሁበት? ኮሜንት ላይ አስቀምጡልን።
በቀጣይ ታሪክ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።